हौसला, ईंधन, बदला। पाकिस्तान का मुस्तकबिल अब हिंदुस्तान तय करेगा। जहाँ दर्द है वहाँ मर्द है। ሰላም ጤና ይስጥልን ቤተሰቦች። ዱረንደርቱ የተባለው ፊልም እስከዛሬ ድረስ በህንድ ሲኒማ ካየናቸው ታሪኮች ሁሉ የበለጠ አዲስ ታሪክ እያስመዘገበ እያስገረመን ያለው ይህ ፊልም ለእይታ ከበቃ ገና አንድ ሳምንት ነው። ግን በአንድ ሳምንት ውስጥ በዓለም አቀፍ ደረጃ ከ1000 ከሮር በላይ በመሄድ አጃይብ እያሰኘ ነው ያለው። ይህ ዱረንደር የተሰኘው ፊልም ገና በመጀመሪያ ሳምንቱ አኒማል፣ ካንታራ ቻፕተር 1፣ ቻቫና ገደርቱ የመሳሰሉ ብሎክበስተር የነበሩ ፊልሞችን ላይፍ ታይማቸውን ጨርሶ ቦክስ ኦፊስ ላይ የሰበሰቡትን ገንዘብ በአጠቃላይ ድባቅ መጥቶ ወደፊት መሄድ ችሏል። በሳምንቱ ብቻ። ገና ደግሞ ይሄ ጅምሩ ነው። የሚቀጥሉት 2-3 ሳምንታትም ልክ እንደዚሁ እየቀወጠው ይሄዳል። ስለዚህ በመጨረሻ ላይፍ ታይሙን ጨርሶ ሲወርድ የመጀመሪያው የህንድ ሲኒማ ፊልም ሊሆን ይችላል ተብሎ እየተገመተ ነው ያለው። 2000 የሚለው ነገር እንኳን እርሱትና 2500 ወደሚለው እየመጣን ያለ ነው። ስለዚህ ለዛሬ ይዤላችሁ በመጣሁት ቦክስ ኦፊስ ሪፖርት በተሰኘው ፕሮግራም ዱረንደር ዘ ሪቬንጅ የተሰኘው ፊልም በ7 ቀን ውስጥ በዓለም አቀፍ ደረጃ ምን ያህል ሰብስቧል የሚለውን አንድ በአንድ እያየን እንሄዳለን። እኔ ወደ ፕሮግራሙ ገባለሁ። እናንተ ላይክ አድርጋችሁ ጀምሩ። ሙሉ ቪዲዮ መከታተል አትርሱ። ካያችሁት ደግሞ እናንተ እንዴት አገኛችሁት ፊልሙን? ሱፐር ሂት ወይስ ብሎክበስተር? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። يا الحبيب اسمها صبوحة خطبها نصيب مديادك ውድ ቤተሰቦች አንዳንድ ፊልሞች ቦክስ ኦፊስ ላይ ይመጡና ሪካርድ አስቀምጠው ይሄዳሉ። አንዳንድ ፊልሞች ደግሞ ይመጡና ቦክስ ኦፊስ ላይ ሪካርድ ሰባብረው ይሄዳሉ። ግን በአሁኑ ያየነው ዱረንደር 2 ወይም ዘ ሪቬንጅ የተሰኘው ፊልም ሁለቱንም ነገር እያደረገ ነው ያለው። ይህ ፊልም ማርች 19 ነበር ለእይታ የበቃው። እስካሁን ድረስ በአጠቃላይ 7ኛ ቀኑን ይዟል ለሲኒማ እይታ ከበቃ። በየቀኑ የሚያስገባው ገንዘብ ቆየት ያለው የተቀመጡ ሪካርዶችን እየሰበረ እየሄደ ነው ያለው። አዳዲስ ሪካርዶች ደግሞ በስሙ እያስመዘገበ እየሄደ ነው ያለው። አካሄዱም ደግሞ ሲታይ በህንድ ሲኒማ ትልልቅ ገንዘብ ሰብስበው የነበሩ ፊልሞችን እንዳለ ድባቅ መጥቶና ከመሬት ከላቅለው ሁሉንም ሪካርድ በስሜ ካላረኩኝ ወደኋላ አልመለስም ያለ ነው የሚመስለው። ፊልሙ ለሲኒማ እይታ ከበቃ ገና ሳምንቱ ነው። ግን የሁለቱም ክፍሎቹ በጀቱን ራሱ 4 እጥፍ ያህል አልፎ መሄድ ችሏል ፊልሙ። በዛ ላይ ደግሞ በስራ ቀናት እንኳን የፊልሙ ገቢ እየቀዘቀዘም አይደለም ያለው፣ በጣም በፍጥነት እየጨመረ እያደገ እየሄደ ነው ያለው። ከዛ በተጨማሪ በዓለም አቀፍ ደረጃ ፊልሙ መነጋገሪያ መሆኑ ደግሞ የበለጠ ትኩረቱን ስቧል። የቦሊውድም ሆነ የሳውዝ ፊልሞች እንደሚታወቀው ለእይታ በሚበቁ ሰዓት ላይ ዊኬንድ ላይ ወይ በዓል ይኖራል ወይ ደግሞ የረፍት ቀናቶች ቅዳሜና እሁድን ተጠቅመው በጣም ምርጥ ገንዘብ እንደሚሰበስቡ ይታወቃል። ግን ከሰኞ በኋላ የስራ ቀን ስለሚጀምር ሁሉም ቦክስ ኦፊስ ላይ ገቢያቸው እየቀነሰና እየወረደ ነው የሚሄደው። ግን ዱረንደር 2 ደግሞ ከሰኞ ጀምሮ በስራ ቀናት እያስገባ ያለው ገንዘብ ወደ ኋላ መለስ ብለን ስናይ የቦሊውድም ሆነ የሳውዝ ፊልሞች የመጀመሪያ ቀን ወይም ኦፕኒንግ ዴይ ላይ እንኳን የማያስገቡትን ያህል ገንዘብ እያስገባ እያሳየን ነው ያለው። ህዝቡም ፊልሙ በጣም እየደገፈው ነው ያለው፣ በጣም ወዶታል። በዛም የተነሳ በየቀኑ አዳዲስ ሪከርዶችን እያስቀመጠ እየሄደ ነው ያለው ቦክስ ኦፊስ ላይ። ገና ፊልሙም በዚሁ መልክ ምርጥ ገንዘቦችን እየሰበሰበ ወደፊት እንደሚሄድ በደንብ የተረጋገጠ ሆናል። ምክንያቱም ፊልሙ በሂንዲ ብቻ ሳይሆን በሳውዝም እንኳን ታሚልናዱ፣ ኬሬላ፣ ከርናትካ፣ አንድ ፐርዴስ፣ ተለንገና የመሳሰሉት ሳውዝ ኢስት ኢንዲያን የሚባሉት ወይም የደቡብ ህንዶቹ የተለያዩ ፊልሞች ለእይታ ሲበቃ እንግዲህ በጣም ከፍተኛ ገንዘብ የሚሰበስቡበት አካባቢ የህንድ ፊልምን ወይም የቦሊውድ ፊልምን ብዙም አይደግፉ የሚባሉት አካባቢዎች ራሱ ለዱረንደር ግን እቅፋቸውን ከፍተው በደንብ በፍቅር ተቀብለው እያዩ እንዳሉ በጣም ብዙ መረጃዎች እየወጡ ነው ያሉት። ይህን ፊልም ዳይሬክት ያደረገው አዲቲ ደር የተባሉ ዳይሬክተር ሲሆን ዱረንደር 2 ዘ ሪቬንጅ ብለውታል ሁለተኛውን ክፍል። በዚህ ፊልም ላይ መሪ ተዋናዮቹ በድጋሚ ረንቪር ሲንግ፣ ሰንጀይ ደት፣ አር ማሃድቬን፣ አርጁን ራምፓል፣ ራኬሽ ቬዲ፣ ሳራ አርጁን እና ሶሚያ ተንደን ምርጥ አድርገው የተወኑት ፊልም ነው። ይህ ፊልም ከቀደመው ተለይቶ በፓን ኢንዲያ በ5 ቋንቋዎች የተለቀቀ ሲሆን ከሂንዲ ጭምር ታሚል፣ ቴልጉ፣ መለያለም፣ ከናዳም በተሰኙት ቋንቋዎች ደብ ተደርጎ በዓለም አቀፍ ደረጃ 10,000 ስክሪኖችን አግኝቶ ለእይታ በቅቶ ነበር። ይህ ፊልም ሙሉ ለሙሉ በዓለም አቀፍ ደረጃ ለእይታ የበቃው ማርች 19 ነው። ግን አንድ ቀን ቀደም ብሎ በ18 በክፍያ ቅድመ እይታ ታይቶ ነበር። ገና የመጀመሪያ ቅድመ እይታው በታየ ሰዓት ላይ የህንድ ሲኒማ የተለያዩ ፊልሞችን ሪካርድ ሁሉ ሰብሮ አንደኛ ደረጃ ላይ መቀመጥ ችሎ ነበር። የመጀመሪያ ቀን ላይም ፊልሙ ለእይታ በበቃ ሰዓት ላይ ማንኛውም የቦሊውድ ፊልም ያላስገባውን ያህል ገንዘብ በመሰብሰብ ምርጥ ገንዘብ መስራት ችሎ ነበር። ግን ዛሬ ላይ ፊልሙ አንደኛው ሳምንትን ይዟል ማለት 7ኛ ቀኑን መለስ ብለን ደግሞ ምን ያህል ሰርቷል ቦክስ ኦፊስ ላይ የሚለውን በአጠቃላይ ስናየው ይህ ፊልም በሁሉም ቋንቋዎች በ5ቱም ቋንቋዎች በፓን ኢንዲያ የመጀመሪያ 5 ቀናት ላይ ኦል ኢንዲያ ኔት ኮሌክሽን 531.28 ከሮር መሰብሰብ የቻለ ሲሆን ይሄው ገንዘብ ራሱ ደግሞ በግሮስ ሲቀመጥ 626.91 ከሮር ሆነ ማለት ነው። ፊልሙ ኦቨርሲስ ማርኬት ላይ በጣም ምርጥ ገንዘብ እንደሰበሰበ ተነግሯል። የመጀመሪያ 5 ቀናት ላይ በውጭ ሀገራት ወይም ኦቨርሲስ ማርኬት ላይ 231.24 ከሮር መሰብሰብ ችሎ ነበር። ሁሉም አንድ ላይ ሲደመር እንግዲህ ዱረንደር 2 የመጀመሪያ 5 ቀናት ላይ በዓለም አቀፍ ደረጃ 858.15 ከሮር መሰብሰብ ችሎ ነበር። ይሄ በራሱ በጣም አስገራሚ ነው። የመጀመሪያ 5 ቀናት ላይ በዓለም አቀፍ ደረጃ ከ850 ከሮር በላይ መሰብሰብ መቻሉ በራሱ ተአምር ነው። 6ኛ ቀኑ ደግሞ ትናንትና ማክሰኞ ላይ ነበር የዋለው። ፊልሙም የመጀመሪያ ማክሰኞ ላይ የሰበሰበው የገንዘብ መጠን በራሱ ሲታይ ታሪካዊ ነው። ፊልሙም 6ኛ ቀኑ ላይ ኢንዲያ ኔት ኮሌክሽን 58.55 ከሮር መሰብሰብ የቻለ ሲሆን በዚህም ደግሞ የቦሊውድን ትልቅ ሪከርድ በማስበር በስሙ ማድረግ ችሏል። በቦሊውድ ታሪክ የመጀመሪያ ማክሰኞ ላይ ከፍተኛ ገንዘብ ሰብስቦ የነበረው ገደርቱ የተሰኘው ፊልም ነው። 55.11 ከሮር አካባቢ ሰብስቦ ነበር ገደርቱ። ግን ዱረንደር 2 ደግሞ የመጀመሪያ ማክሰኞ ማለትም 6ኛ ቀኑ ላይ 56.55 ከሮር በመሰብሰብ ይህንንም ሪከርድ በስሙ ማድረግ ችሏል። በ6ኛ
ቀኑ 58.55 ከሮር መሰብሰብ ችሎ ነበር ኢንዲያን ኔት ኮሌክሽን። ይሄው ገንዘብ ራሱ ደግሞ በግሮስ ሲቀመጥ 69.08 ከሮር ሆነ ማለት ነው። በውጭ ሀገራት ላይ በስድስተኛ ቀኑ ከፍተኛ ገንዘብ መሰብሰብ ችሎ ነበር። በስድስተኛ ቀኑ ኦቨርሲስ ማርኬት ላይ 19.22 ከሮር መሰብሰብ ችሎ ነበር። ስለዚህ ዱረንደር 2 ወይም ዘ ሪቬንጅ በስድስተኛ ቀኑ በዓለም አቀፍ ደረጃ 88.30 ከሮር መሰብሰብ ችሎ ነበር በአንድ ቀን ብቻ። የዛሬውን ደግሞ የጠዋቱን ስናይ ፊልሙ ዛሬ ከጠዋት ጀምሮ በጣም ምርጥ አጀማመር እንደጀመረ የተለያዩ መረጃዎች እያሳዩን ያሉት። ፊልሙ ሰባተኛ ቀኑ ነው ዛሬ። ግን እንደዛም ሆኖ ከጠዋት ጀምሮ የታየው ግርግርና የተቆረጡ ትኬቶች ሲታይ ከትላንት አኳያ 3 እና 4% ያህል እንደቀነሰለት ተነግሯል። ሂንዲና ቴልጉ ላይ በጣም ጥሩ ገንዘብ እንደሰራና ወይም ጥሩ እየሄደ እንዳለ እየተነገረ ነው ያለው። የታሚልና መለያለም አካባቢ ግን በጣም ቀንሶበታል ተብሏል። ግን በአጠቃላይ ሲታይ ጠዋት ላይ እንኳን ጥሩ ጅምር አድርጓል። ግን የከሰዓት የማምሻውና የማታ ትኬቶችም በጣም ምርጥ እንደተሸጡ ናሽናል ቼን ላይ በደንብ እያሳየን ያለው። ስለዚህ እስካሁን ደስ በወጣ ሪፖርት ወይም የተገመተው ዱረንደር 2 በሰባተኛ ቀኑ ኦል ኢንዲያን ኔት ኮሌክሽን 50.25 ከሮር አካባቢ ይሰራል ተብሎ የተገመተ ሲሆን ይሄው ገንዘብ ራሱ ደግሞ በግሮስ ሲቀመጥ 60.47 ከሮር ሆነ ማለት ነው። ኦቨርሲስ ማርኬት ላይም ቢሆን ምርጥ ገንዘብ እየሰበሰበ ነው ያለው እና እስካሁን ደስ በወጣ ሪፖርት ፊልሙ በሰባተኛ ቀኑ ኦቨርሲስ ማርኬት ላይ 15.50 ከሮር አካባቢ ይሰበስባል ተብሎ ተገምቷል። ይህም አንድ ላይ ሲደመር ዱረንደር 2 በሰባተኛ ቀኑ በዓለም አቀፍ ደረጃ 75.97 ከሮር መሰብሰብ ቻለ ማለት ነው በአንድ ቀን። በዓለም አቀፍ ደረጃ እንግዲህ በአንድ ቀን ውስጥ ከ75 ከሮር በላይ እየሰበሰበ ነው ያለው። አሁን እንግዲህ ሁሉንም አንድ ላይ ስንደምረው በሰባተኛ ቀኑ ዱረንደር ዘ ሪቬንጅ የተሰኘው ፊልም ያህል ሰርቷል የሚለውን ስናይ ፊልሙ በታሚል፣ ቴልጉ፣ መለያለም፣ ከናድና ሂንዲ በሚባሉት በአምስቱም ቋንቋዎች የመጀመሪያ 7 ቀናት ላይ ኦል ኢንዲያን ኔት ኮሌክሽን 641.08 ከሮር መሰብሰብ ቻለ ማለት ነው። ይሄው ገንዘብ ራሱ ደግሞ በግሮዝ ሲቀመጥ 756.48 ከሮር ሆነ ማለት ነው። ፊልሙ በሰባተኛ ቀኑ እንግዲህ በግሮዝ ኮሌክሽን 750 ከሮርን ማለፍ መቻሉ በራሱ ተአምራዊ የሚያስብል ገንዘብ ነው። ኦቨርሲስ ማርኬት ላይ በውጭ ሀገራት የሰበሰበው አንድ ላይ ስንደምረው በጣም አስገራሚ ገንዘብ ይሰጠናል። እስካሁን ድረስ በአጠቃላይ በግሮዝ ነው የተቀመጠው። ኦቨርሲስ ማርኬት ላይ የሰበሰበው 265.96 ከሮር ሆነ ማለት ነው። ሁሉም አንድ ላይ ሲደመር ደግሞ ዱረንደር 2 የተሰኘው ወይም ዘ ሪቬንጅ የተሰኘው ፊልም በመጀመሪያ 7 ቀኑ በዓለም አቀፍ ደረጃ በግሮዝ ኮሌክሽን 1022.42 ከሮር መድረስ ቻለ ማለት ነው። ይገርማል። ገና በአንደኛ ሳምንቱ እንግዲህ 1000 ከሮር ማለፍ ችሏል በዓለም አቀፍ ደረጃ በግሮዝ ኮሌክሽን። በዚህም ደግሞ የቦሊውድ የመጀመሪያ ፊልም አስብሎታል። በጣም በፍጥነት በአንድ ሳምንት ውስጥ 1000 ከሮር ማለፍ የቻለ የመጀመሪያው ፊልም ተብሎ ሪካርድ ተቀምጦለታል። የተለያዩ ፊልሞችም ላይፍ ታይማቸውን እንግዲህ ጨርሰው በወረዱ ሰዓት ላይ ከሰበሰቡት ገንዘብ በአንድ ሳምንቱ ብቻ መብለጥ ችሏል። ምክንያቱም ዱረንደር 2 አሁን እንዳያችሁት በዓለም አቀፍ ደረጃ 1022 ከሮር ማለፍ ችሏል። ግን ከሌሎቹ ጋር ስናነጻጽረው አኒማል ላይፍ ታይሙን ሲጨርስ የሰበሰበ የነበረው 920 ከሮር ነበረም። ካንታራ ቻፕተር 1 ደግሞ ላይፍ ታይሙን ሲጨርስ 884 ከሮር መሰብሰብ ችሎ ነበር። ቻቫ ደግሞ 818 ከሮር መሰብሰብ ችሎ ነበር። ገደር 2 ደግሞ 704 ከሮር መሰብሰብ ችሎ ነበር። እነዚህን ሁሉ ፊልሞች እንግዲህ ገና በአንድ ሳምንቱ አልፎ መሄድ ችሏል። እነዚህ እንግዲህ በጣም የተወደዱና ብላክበስተር የነበሩ ፊልሞች ናቸው። ገቢያቸውን በሰዓቱ በጣም ሲያስገርመን የነበረ ነው። ግን በሳምንቱ ብቻ አልፎ ቢሄዱ መነጋገሪያ አድርጎታል ፊልሙን። ይህንኑ ገንዘብ ደግሞ ቀደም ብሎ የወጡት ትልልቅ የሚባሉ ፓን ኢንዲያ ፊልሞች ጋር ከሱ ጋር ስናነጻጽረው በሰባት ቀናቸው ሰርተውት የነበረውን ገንዘብ እስካሁን ድረስ የመጀመሪያ 7 ቀናቸው ላይ ከፍተኛ ገንዘብ ያስገቡ ትልልቅ ፊልሞችን እንኳን በሊስት ብናየው አንደኛ ላይ የሚቀመጠው ፑሽፓቱ ነው። 1075 ከሮር በ7 ቀናት መሰብሰብ ችሎ ነበረ። ሁለተኛ ላይ የሚቀመጠው ደግሞ ዱረንደር 2 ነው። 1022 ከሮር መሰብሰብ ችሏል። ሶስተኛ ላይ ያለው ባሁበሊ 2 ነው። 865 ከሮር መሰብሰብ ችሎ ነበረ። አራተኛ ላይ ያለው አርአርአር የተሰኘው ፊልም ነው። 711 ከሮር መሰብሰብ ችሎ ነበር በሰባት ቀኑ። ኬጂኤፍ ቻፕተር 2 ደግሞ 709 ከሮር መሰብሰብ ችሎ ነበር። ከቦሊውድ ከወጡ ፊልሞች እንግዲህ በሳምንቱ ወይም በሰባት ቀኑ ውስጥ ከፍተኛ ገንዘብ የሰበሰበው ጀዋን የተሰኘው ፊልም ነበረ። እሱም ደግሞ 661 ከሮር መሰብሰብ ችሎ ነበረ። እንግዲህ እንዳያችሁት የቦሊውድ ብቻ ሳይሆን ዱረንደር 2 በፓን ኢንዲያ የተለቀቁና በዓለም አቀፍ ደረጃ በጣም ሲደነቁ የነበሩ ፊልሞችን ሁሉ በልጦ መሄድ የቻለበት አስደናቂ ጉዞ ላይ እንዳለ በደንብ ያሳያል። ስለዚህ እንዳያችሁት እንግዲህ ገና በመጀመሪያ ሳምንቱ ወይም በሰባተኛ ቀኑ 1000 ከሮር ማለፍ ችሏል ፊልሙ። ላይፍ ታይሙን ሲጨርስ ደግሞ 2 ወር ሲቦላው ምን ያህል ይሰበስባል፣ ስንት ይደርሳል የሚለውን ደግሞ እድሜና ጤናውን ይስጠን እንግዲህ አብረን ምን ይሆናል። እና ምን ትላላችሁ? ይሄ ፊልም 2000 ከሮር ሰብስቦ በዛው ይቆማል እዛ ደርሶ ወይስ 2000 ከሮር ይበልጣል ትላላችሁ? ነው አሁንም አይበልጥም አይደርስም የምትሉ ሰዎች እንግዲህ እዛው ላይ ናችሁ። ምን ትላላችሁ? ላይፍ ታይም ሲጨርስ ስንት ይሰበስባል? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ባለፈው ደግሞ የመጀመሪያ ቀን ላይ ኦፕኒንግ ዴይ ምን ያህል አስገባል ገምቱ ያልኩትን እንግዲህ ያሸነፋችሁ ሰዎች ሊስታችሁን በቅርቡ ግልጽ አወጣለሁ ወይም ይፋ አደርጋለሁ። ተከታተሉ። ቦክስ ኦፊስ ሪፖርት ላይ ተከታተሉ፣ እናገራለሁ። ለማንኛውም ቪዲዮ ከተመቻችሁ ላይክ አድርጉ፣ ያላችሁን ሀሳብ አስተያየት በኮሜንት ገለጹ፣ ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ልክ እንደዚህ ከህንድ ሲኒማ ጋር የተያዙ በጣም ብዙ መረጃዎችን አንዳንድ እያልኩኝ ያቀርብላችኋለሁ። በሌላ ምርጥ ቪዲዮ ድጋሚ እስከምንገናኝ ድረስ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ